ሰላም እንደምንሰንብታችኋል የተከበራችሁ አድማጮቻችን በእያላችሁበት የከበረ ሰላምታችንን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። ለዛሬም በአብሮ አደግ ጓደኛው የጨከነው የሚል የወንጀል ታሪክ ይዘናል። ግርማ ፍስሐ ነኝ። መልካም ቆይታ። በፍቃዱ መርጊያና ይድነቃቸው ተረፈ በምዕራብ ጎጃም ዳንግላ ከልጅነት እስከ ዕውቀት በወንዞቿ ሲራጩ ደስታና መከፋትን በጋርዮሽ እያስተናገዱ ያደጉ ባልንጀራሞች ናቸው። እነዚህ የትላንት ቡቃያዎች ዛሬ ለፍሬ በቅተው የሚያቀራርብና የሚያስተሳስር ሥራ ፈጥረው በጋራ መስራት ጀምረዋል። የሚቀናባቸው ወዳጃሞች ነበሩ። በከሰል ሥራም የግል ሥራቸውን ያቀላጥፉ ነበረም። እነዚህ ሁለት ተወዳጃሞች ለጋራ ሥራ መነሻ የሚሆናቸውን ገንዘብ በጋራ ሰርተው አጠራቀሙ። ቀጥለው በየፊናቸው ቀደም ሲል ካሰባሰቡት የከሰል ንግድ አንድ ላይ ቀላቅለው የጋራ ሥራቸውን አጠናከሩም። ያሰቡትም እውን ሆነ። ክብራቸውም ከፍ አለ። ስማቸው ከቁመታቸው በላይ ሆነ። ንብረታቸው እድገት ገዝቶላቸው ተራ በተራ እስከ አዲስ አበባ እየመጡ ንግዱን አጣጧፉት። ሆኖም የሰው መውደድና ፍቅር የተቸሩት ግን እኩል አልነበረም። የበርካቶች ልብ የሚንከባለለው ወደ በፍቃዱ መርጊያ ሆነ። የትላልቅ ሰዎች ክብርና ፍቅርንም ካለ ልክ መግዛት ቻለ። ይህ ሁኔታ ለይድነቃቸው ተረፈ አልተዋጠም። እጅግ የሚወደው ጓደኛው በፍቃዱ መርጊያ እርሱም በልጦ የበርካቶች ዓይን ማረፊያ የመሆኑ ጉዳይ ውስጥ ውስጡን ይከነክነው ከጀመረ ዋል አደር ብሏል። በርግጥም የመጡበትን ረጅም የዋልዮሽ ጉዞ እያሰበ ይህንን ድንገት የተጣባውን ክፉ ስሜት ጥግ ለማስያዝ ሞክሮ ነበረም፣ ግን አልቻለም። አንዳንዴ ፈንድቶ እየወጣ በሆነ ባልሆነ ፊቱ ላይ ጥላቻ ይነበብበት ነበረም። በፍቃዱ መርጊያ ከጊዜ በኋላ ከቀናት አንዴ ወይም ከሰዓታት አንዴ እያፈነገጠ የሚወጣውን የይድነቃቸው ያልተለመደ ባህሪ ሳያሳስበው አልቀረም። ግና ሲከፋው አብሮ ተከፋ እንጂ ጉዳዩ ቅናት ቢጤ ስለመሆኑ ጭራሹንም አላሰበውም። ወንድሜ ምን ሆነ ብሎ ተጨነቀ። ነገሮች እየተደጋገሙ በተስተዋሉ ጊዜም ፍቃዱ መርጊያ አብሮ አደግ ጓደኛውን ይድነቃቸውን አንገቱን አቅፎ አግባብቶ ጠየቀው። በዙሪያቸው ያሉ ጥቂት የቅርብ ጓደኞቻቸውን ሁሉ ምን እንደተፈጠረ ያስተዋሉትን እንዲነግሩት ተማጽኗቸው ነበረም። ግን ጉዳዩ የገባቸው እንኳን ቢኖሩ ይህን አሳፋሪ ሐሳብ ለፍቃዱ መርጊያ ለመንገር እያስፈራቸውና እያሳፈራቸው ዋጥ ያደረጉት አንድና ሁለት ብቻ አልነበሩም። አንድ ቀን በተለመደው የሥራ ቦታ ሥራቸውን እያከናወኑ ሳለ ይድነቃቸው ራሱን መቆጣጠር አቅቶት ከሚሠራበት ቀና ብሎ ከጎኑ ያለውን ወንድሜ አብሮ አደጌ የሚለውን ፍቃዱ መርጊያን ገልመጥ ብሎ ተመለከተው። ወዲያውም ገንፍሎ ከቁጥጥር ውጭ ሆነ። መናገር የሚገባውን ሳይቆጣጠር የቦምብ ውርጅብኝ ያህል የተሰማውን ፍቃዱ ላይ ወረወረበት። መሰሪ ነህ፣ በቃ አላውቅልህም፣ ብሬን መልስ፣ እየሳካ አትግደለኝ፣ ምንም ወሬ አልፈልግም፣ መልስልኝ፣ ሌባ ነህ። ፍቃዱ መርጊያ ሁለት እጆቹን አፉ ላይ አድርጎ ጥያቄው እውነተኛ ስለመሆኑ በማመንና ባለማመን መካከል ሆኖ የፈጠጡ ዓይኖቹን በይድነቃቸው ላይ ተክሎ ምንድነው ወንድሜ? እኔን ነው በጤና ነው? አምላክ የሰማሁት እውነት አይሆን? ስማ፣ እኔን ማታለል አትችልም። ታመጣ እንደሆነ አምጣ። አብረን ከሠራነውና ሸጠን ማግኘት ከሚገባን 470 ብር አጭበርብረ ወስደሃል። መልስልኝ። ፍጥጫና ዛቻ በተቀላቀለበት ሁኔታ ጠየቀው።
ነገሩ ቀልድ እንዳልሆነ የገባው ፍቃዱ መርጊያ ከተቀመጠበት ብድግ አለም። አዝናለሁ ወንድም ዓለም፣ እንኳን አንተ ሌላ ሰው አላጭበረበርም። እኔ አልወሰድኩም። ይድነቃቸው ወንድሜ ተው አትኮነን። ይድነቃቸው ወንድሜ ተው አትኮነን ሲል አስረዳ። ይድነቃቸው ግን ፍንክች አባቢለዋ ልጅ ሆነ። ስማ፣ እንደዚህ አይነት ቀልድ አልወድም። ሌላ ቦታ እንዳረስ። ገንዘቤን የማትመልስ ከሆነ ሌላ ችግር ይፈጠራል አለ። እንግዲያውስ የምታመጣውን አምጣ። አልወሰድኩም ማለት አልወሰድኩም አለ ፍቃዱ መርጊያ። እንዲህ አንድ ሁለት ሲባባሉ የሰማ የመንደሩ ነዋሪ የሰይጣን ጆሮ ይደፈን ሲል ያየውና የሰማውን ኮነነ። ይድነቃቸው ጎረቤቶቹን አያገባችሁም ዞር በሉ ብሎ ዞር እንዲሉ አደረገ። በቃ ይሄ ነገር ጥንስስ እንደ ምክንያት ሆኖ በመካከላቸው የነበረው ፍቅር ቦታውን ለኩርፊያና ለጥላቻ ሰጠ። እንደ ቀልድ እየተያዩ መተላለፍ ያ የሚያስቀና ወዳጅነት የነበራቸው ጓደኛሞች መካከል ይታይ ዘንድ የጊዜ ፍቃድ ሆነ። ታዲያ ይድነቃቸው ይኩርፊያ እንዳላስደሰተው ጓደኛው ፍቃዱን እንደበደለው በመግለጽ አስታርቁኝ ሲል ሁለቱንም የሚቀርቡ ጓደኞቹን ይማጸን ያዘ። በእርግጥ በሁኔታው ደስተኛ ያልነበሩት ጓደኞቻቸው ጥያቄውን በምስጋና ተቀበሉ። ጓደኛሞቹ በጓደኞቻቸው ፊት ይቅር ለእግዚአብሔር ተባብለው እርቅ ፈጸሙ። ፍቃዱ ከጓደኛው ጋር እርቅ በመውረዱ የፈጠረለት ደስታ ካሌሉንታ ገለጸ። ጓደኛዬ፣ ሁለተኛ በመካከላችን የገባው ክፉ መንፈስ ከተከተ ሰይጣን በላ። ካሁን በኋላ እርስ በራሳችን እንጂ ሶስተኛ ሰው አይግባብ። ቃላችንን ለፈጣሪ እንስጥ። እኔ ሰጥቻለሁ ብሎ ይድነቃቸውን አቅፎ ሳመው። ይድነቃቸው እየተጨነቀሽ ከምትወጣው ፈገግታው ውጪ እምብዛም የተናገረው አልነበረም። ሁለቱ ጓደኛሞች ከእርቅ ፍጻሜ በኋላ እንደ ቀድሞ ጓደኝነታቸውን ቀጠሉ። አንድ ምሽት አብሮ እየተጓዙ ሳለ ፍቃዱ በጊዜ መግባት ፈልጎ ጓደኛው ቅር እንዳይለው በመጠንቀቅ ይድነቃቸው፣ ዛሬ ከብዶኛል፣ በጊዜ ልግባ። ምንም ጥሩ ስሜት አይሰማኝም። አንተም ግባ አለው እንዳያስከፋው እየተጠነቀቀ። ይድነቃቸው በወዱ ያሰበው እንዳለ ሆኖ በጓደኛው ያልተለመደ በጊዜ ልግባ ጥያቄ ተገርሞ ፍቄ እባክህ ዛሬ አብረን ስንጠጣናሽ፣ ዛሬ ብቻችንን እየተጫወትን ብንቆይ ደስ ይለኛል። እቤት ብሄድ ይደብረኛል እና አብረን ሲል ተማጽኖ ይሁን ትእዛዝ በማይለይ ቃል ተናገረም። ፍቃዱ ደስተኛ ሳይሆን ጓደኛውን ቅር ላለማሰኘት ፍቃደኝነቱን ገለጸ። ጓደኛው እንዳይከፋ እንዳይቀየም እሽታን መረጠ። ዳንግላ ከተማ ቀበሌ 05 በተለምዶ ማርያም ሰፈር ተብሎ ከሚጠራው አካባቢ ወደ አንድ መጠጥ ቤት ጎራ አሉ። ጓደኛሞቹም ብዙ ሲጫወቱ አመሹ። ወደ 3 ሰዓት ገደማ ይድነቃቸው መጣው ብሎ አንድ ጠርሙስ አረቄ ገዛ። በኋላም ፍቃዱን እነማዬ ቤት እንሂድ ብሎ አግባብቶ ወደ ቤተሰቦቹ መኖሪያ ቤት ሄዱም። በቃ ከዛ በኋላ ፍቃዱ ወደ ቤት ሳይመለስ ቀረ። የት ሄደ ለሚለው ጥያቄ መላሽ ጠፋ። አየሁት የሚልም አልነበረም። የፍቃዱ መርጊያ ቤተሰቦች ተጨንቋል። እንደወጣ ሳይመለስ 5 ቀናት ተቆጥሯል። እናት ነጠላቸውን ወገባቸው ላይ ሸብ አድርገው ያነባሉ። የተቀሩት የቤተሰቡ አባላት የሚይዙትን የሚጨብጡትን አጥተው ግራ በመጋባት መሃል እየዋለሉ ነው። በየሆስፒታሉ ፈለጉ፣ ለፖሊስ አስታወቁ። ፍቃዱ ግን የለም። የፍቃዱ መርጊያ ከቤት ወጥቶ መቅረት ከቤተሰቡ መረጃ የደረሰው ፖሊስ በባህሪው ፍቃዱ ከሰው ተግባቢ፣ አዛኝ፣ ሰው አክባሪ፣ ከማንም ጋር ጸብ የሌለበት እንደሆነ ተነገረው። የዳንግላ ወረዳ ፖሊስ በጉዳዩ ላይ እንደምን መቀጠል እንዳለበት መከረም።
ከቤተሰቦቹ ጀምሮ ከጓደኞቹ ቃል የመቀበል ሥራ እንዲሠራ ጎን ለጎን ስውር ቡድን ተቋቁሞ መረጃ እንዲሰባሰብ ከስምምነት ላይ ተደረሰም። የዳንግላ ወረዳ ፖሊስ የምርመራ ክፍል አባላት ከኃላፊያቸው ጋር ተሰባስበዋል። ኃላፊው ጉሮሯቸውን ከጠራረጉ በኋላ እሺ ምን ላይ ደርሳችኋል ሲሉ ጉዳዩን እንዲከታተሉ የመደቧቸውን የምርመራና የክትትል አባላትን ጠየቁ። አባላቱ ያገኟቸውን መረጃዎች ተራ በተራ ይገልጹ ጀመረ። ሆኖም ፍቃዱ መርጊያ የት እንዳለና ወዴት እንደሄደ የሚገልጽ አንዳችም መረጃ አልተገኘም፣ አልተነገረም። ይሁን እንጂ የምርመራ ቡድኑ አባላት የፍቃዱ መርጊያ ቤተሰቦች ከሰጡት ቃል ውስጥ አንዲት ቃል መንዝረው ወደ ውጤት ልታመራቸው እንደምትችል ገምተዋል። ፍቃዱ የጠፋ ምሽት ላይ እቤት ደውሎ ከነ ይድነቃቸው ጋር እየተጫወትን ነው፣ ትንሽ አመሻለሁ ብሎ ነግሮናል ያሉት የቤተሰቦቹ መረጃ ነበረ ወደ አንድ ጠቃሚ ቦታ እንደምታመራቸው እርግጠኛ ያደረጋቸው። እናም ጓደኛና ወንድም ነው የሚባለው የፍቃዱ መጥፋት አሳስቦት ከቤተሰቦቹ ጋር የተጨነቀው ይድነቃቸው ተረፈ የመጀመሪያ ተጠርጣሪ ሆኖ ከፖሊስ ጣቢያ ተጠራ። አቶ ይድነቃቸው፣ አቶ ፍቃዱ መርጊያ የጠፋ ምሽት ካንተ ጋር አብራችሁ አምሽታችሁ ነበር? አዎ አብረን አምሽተን ነበር፣ ግን ራሴን አመመኝ ብሎ ወደ ቤቱ ሄደ። ስንት ሰዓት አካባቢ ይሆናል? ከምሽቱ 3 ሰዓት አካባቢ ሆነ። ፖሊሶቹ እርስ በርስ ተያዩም። እርግጠኛ ነህ 3 ሰዓት? አዎ በግምት ከ3 ሰዓት እስከ ተኩል ይመስለኛል። ለመሆኑ ተጣልታችሁ አልነበር? ማን? ኧረ እኛ የፍቅር ሰዎች ነን፣ አብረን ያደግነው፣ የልብ ወዳጄ ነው። ተጣልተን ወዲያው ነው የምንታረቀው። እሱ ለኔ ከወንድም በላይ እያለ ሊከፍለው የማይችለው ውለታ እንዳለበት ተናገረም። ተጣልታችሁ የነበረው ገንዘብ አጭበረበረኝ ብለህ ነበር አይደል? ስንት ብር ነበር ያጭበረበረ? አልወሰደብኝም፣ እንዲያውም ሁሉን ትተን ታርከናል አለ ነገሩን ቀለል አድርጎ። ይሁን እንጂ ድምፁ እየተንሸራተተ ይከዳው ጀመረም። ግን እኮ እንታረቅ ብለህ ሽማግሌ ላከው አንተ ነህ። ኧረ እባክህ እኔ ወንድሜና ጓደኛዬን እንዳላጣ በመፈለጌ ነው። አብረን ብዙ አሳልፈናል ሲል እምባቢጤ የተናነቀው ላንቃው ስር ተሰንቅራ በቀረች ድምጸት በውል የማይሰማ ነገር ተናገረም። ፖሊስ መረጃ ከማሰባሰብ ጎን ለጎን የትኩረት አቅጣጫውን በይድነቃቸው ተረፈ ላይ እንዲያሳርፍ የሚያስችል ተጨማሪ መረጃ አገኘ። በወቅቱ ይድነቃቸውና የጠፋው ፍቃዱ መርጊያ ወደ ይድነቃቸው ቤት ሲሄዱ የተመለከተ ለፖሊስ መረጃ ሰጠም። መረጃውን የሰጠው ሰው ሰዓቱንም ጭምር ተናግሮ ነበረ። የፖሊስ ጥርጣሬ በዚህ ሰው ላይ ጨመረም። ይህን መነሻ ያደረገው የምርመራ ቡድኑ ከፍርድ ቤት የመፈተሻ ትዕዛዝ እንዲወጣ ካስደረገ በኋላ በይድነቃቸው ተረፈ መኖሪያ ቤት ድንገተኛ ፍተሻ አደረገም። በዚህ ፍተሻ በታዛቢነት የተገኙትም ሆነ የምርመራ ሥራውን የሚያከናውኑትን የፖሊስ አባላትን እጅግ አዳጋች ከሆነ እውነታ ጋር እንዲላተሙ አደረገም። በግቢው ያለው የውሃ ጉድጓድ በደም የነተበ ልብስ ተጥሎበታል። ፍተሻው ቀጠለም። የይድነቃቸው ሽንት ቤት የፍቃዱ መርጊያን አስክሬን ሸሽጋ ተገኘች። አሁን ይድነቃቸው ተረፈ ቃሉን ሰጠም። መሸሸጊያ የለውማ። ፍቄ ወንድሜ ነበር። አብረን ስንሰራ ወደ አዲስ አበባ ከመሄድ ከሰልክ 470 ብር ያታለለኝ መሰለኝ። ግን በኋላ እንዳላታለለኝ አውቄያለሁ። ሆኖም አብረን እየሰራን ሰው ሁሉ ለሱ ፍቅርም አክብሮትም ነበረው። እኔን ከመፈጠሬም አያስታውሱኝም። በዚህ ደስተኛ አልነበርኩም። ሌላው አንዲት የምወዳት ሴት አለች፣ ትርንጎ ትባላለች። እሷ እንኳን እኔ አስተዋውቂያት የምትወደው እሱን ነው። ታዲያ አንድ ቀን ብር ሲሰጣት እሷም ስታመሰግነው ተመለከትኩ። በቃ ጠላሁት፣ ጠላት ይሆናል። እናም አንድ ቀን ወደ ቤት ልገባ ስለ አግባብቼ ወደ አንድ መዝናኛ ቤት ይዤው ሄድኩኝ።
ሞቅ ሲለው ቤት እንሂድ ብዬው አረቄ አብረን ጠጣ። ሲሰክር ገፈተርኩት። መሬት ሲወድቅ በድንጋይ ጭንቅላቱን መታሁት። ብዙ ደም ፈሰሰው። ምን እንደነካኝ አላውቅም። በዱላም መትቼ ገደልኩት። መጨረሻ ሽንት ቤት ከተትኩት። እውነት ነው፣ ተሳስቻለሁ። ምን ሰይጣን እንዳሳሰበኝ አላውቅም። ይህን ድርጊት ከመፈጸሜ በፊትም ከፈጸምኩ በኋላም እንቅልፍ አጥቻለሁ። ሰላም የለኝም። ፖሊስ ጉዳዩን ሲመረምር ቆይቶ የምርመራ መዝገቡን ለሐዊ ብሔረሰብ ከፍተኛ ፍርድ ቤት አቀረበም። ዳንግላ ከተማ ላይ የተቀመጠው ፍርድ ቤትም ጓደኛውን አጠጥቶና አስክሮ በአሰቃቂ ሁኔታ ጨፍጭፎ የገደለውን ከዛም ከሽንት ቤት የከተተውን ይድነቃቸው ተረፈን የ22 ዓመት እስር ወሰነ።